ኢየሱስ ያድናል። በዚህ አንድ መጪው ዓመት ላይ ያቆመኛል። ሪጀክት አደረገችው። ከየትም ውስጥ አውጥቶ ስም ይባረክ ኢየሱስ። እናመሰግንሃለን። ታንክ ዩ ጂሰስ። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አቤት ፍቅርህ፣ አቤት ፍቅርህ፣ አቤት ምሕረትህ፣ አቤት ቸርነትህ። እግዚአብሔር የዘላለም አምላክ በቸርነት በምሕረት በይቅርታ እግዚአብሔር የዘላለም አምላክ የረዳህን ያገዝከን ያቆምከን ስምህ ከዘላለም እስከ ዘላለም የተባረከ ይሁን። በዚህ ማለዳ እግዚአብሔር የዘላለም አምላክ እናመሰግንሃለን ስለዚህ የከበረ ፍቅር እግዚአብሔር መንፈስ ቅዱስ በቀራንዮ ላይ ስለተገለጸው አስደናቂ ፍቅር እግዚአብሔር የዘላለም አምላክ እናመሰግንሃለን። በዚህ ፍቅር እንድንኖር እግዚአብሔር የዘላለም አምላክ የፍቅርን ጥግ ስላሳየህን ልጅን ኢየሱስ ክርስቶስን በመስቀል ላይ በማኖር እግዚአብሔር ሆይ ለሰው ልጆች ሁሉ ቤዛ እንዲሆን እግዚአብሔር መንፈስ ቅዱስ ሃሌሉያ ኃጢአታችንን አስተሰርዮ ወደ ቅድስት ለአንዴ ጌታ ሆይ የራሱን ደም ይዞ እንደገባ ቃል ይናገራል። በአብ ፊት ዘወትር የሚታይልን የናዝሬቱ ኢየሱስ ስም ይባረክ። ዛሬም እናመሰግናለን፣ ዛሬም ከፍ እናደርጋለን። እግዚአብሔር የዘላለም አምላክ አንተን ተስፋ እናደርጋለን። ስም ይባረክ። አንተ ብርታታችን፣ አንተ አቅማችን፣ አንተ ጉልበታችን እግዚአብሔር የዘላለም አምላክ ወደኔ ጮህ ስላልክ በዚህ ማለዳ ወደ አንተ እንጮሃለን። ድምፃችንን አንስተን ጌታ ሆይ ታላቅነትን እናውጃለን፣ ክብርህን እንናገራለን። ስምህ ይባረክ። አንደበት ያለው ሁሉ እግዚአብሔርን ይባርክ ስለሚል ታላቅነትን እናውጃለን፣ እንባርካለን። ስምህ ይባረክ። መንፈስ ቅዱስ ስምህ ይባረክ። ረዳህን 11 ወራትን ያሳለፍከን እግዚአብሔር መንፈስ ቅዱስ ዛሬን ያሳየህን የዘላለም አምላክ እግዚአብሔር ባለፍንበት ዘመን ሁሉ የረዳን ጌታ መንፈስ ቅዱስ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ እኔ ከእናንተ ጋር ነኝ ብለህ እንደ ተስፋ ቃል ጌታ ሆይ ከኛ ጋር ስላለ ተገኝ አንልህም። በመካከላችን በመንፈስ ስላለ ዛሬ ልታጽናና፣ ዛሬ ልትመክር፣ ዛሬ ልታነሳ፣ ዛሬ ልታቆም፣ ዛሬ ጌታ ሆይ ተስፋ የቆረጠውን ጌታ ሆይ ተስፋ ልታድስ አንተ የተቀጠቀጠን ሸምበቆ የሚጤስን ጣፍ አታጠፋም። ስም ይባረክ። ዛሬ ጌታ መንፈስ ቅዱስ በዚህ ውስጥ በተለያየ ሁኔታ ወደዚህ የገቡትን እግዚአብሔር መንፈስ ቅዱስ እንዳመጣጣቸው ያንዳንዳቸውን እንድትጎበኛቸው የምሕረት እጅ በእነሱ ላይ እንድትዘረጋ እግዚአብሔር መንፈስ ቅዱስ ማጽናናት እንዲያገኛቸው በምድረ በዳ ለሚያልፉት፣ በተስፋ መቁረጥ ለሚያልፉት፣ በተለያየ ነገር ለሚያልፉት እጅ ጣልቃ እንድትገባ እግዚአብሔር መንፈስ ቅዱስ ለእኔ መቼ ነው የሚሉት የጉብኝትን ሰዓት ለሚጠባበቁ እግዚአብሔር የዘላለም አምላክ ሳራን ያሰበ እግዚአብሔር የዘላለም አምላክ ሐናን ያሰበ ቀንዴ ከፍ ከፍ አለ አፌም በጠላቶች ላይ ተከፈተ እንዳለች እግዚአብሔር የዘላለም አምላክ ቀንዳቸው ከፍ ከፍ የሚልበት ጌታ ወይ ቤታቸው ሳቅ የምታደርግበትን ቀን በዘመናቸው እንድታፈጥን ጣልቃ እንድትገባ መለኮት ሃሌሉያ ዛሬ በዚህ ማለዳ እንጸልያለን። አስደናቂ ነገር ይሁን። ያልጠየቁት ጥያቄ ያልጸለዩት የጸሎት መልስ ሁሉ ስለሚመለስ እግዚአብሔር የዘላለም አምላክ በዘመናት መካከል አይደለም የጸለይነውን ያልጸለይነውን መልሶች ስለሰጠን እግዚአብሔር የዘላለም አምላክ በእኛ ውስጥ ስለሚቃትተው ስለከበረው መንፈስ እናመሰግናለን። አሁንም ጌታ ሆይ እናመሰግናለን። ክብርን ሁሉ አንተ ውሰድ። ጸጋን አብዛለን፣ ኃይላችንን ጨምርልን። መጪው ዓመት እግዚአብሔር ሆይ የብርታት ብለህናል። አበርታን፣ ጸጋን ስጠን፣ ጉልበታችንን አድስ። ባሪያዬን ዳዊትን አገኘሁት
በተቀደሰውም ቅባት ቀባውት እንዳልክ አመፅ በሱ ላይ አይሰለጥንም አልክ። እግዚአብሔር የዘላለም አምላክ ጠላት በሱ ላይ አይጠቀምም። ባላንጣዎቹን እንደምትመታ እንደምትቀጣ ቃል ይናገራል። እግዚአብሔር የዘላለም አምላክ በዚህ በበቀል መንፈስ በሕይወታችን ስለምትገለጥ ዳያልና እንደ ጨካኝ ጌታ ሆይ መጪው ዘመን ምን እንዳዘለ ባናውቅም አንተ ግን ከኛ ጋር ስላለ አንተ ግን አበረታሃለሁ፣ እኔ እረዳሃለሁ። አምላኬ እግዚአብሔር ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር እሆናለሁ ብለህ የተስፋ ቃልን እንደሰጠው ዛሬም እግዚአብሔር የዘላለም አምላክ እኛን በዚህ ቃል ያጸናን እያበረታን ስላለ ማጃኮባዲያስ ኦሌ ቫካራ ሃሌሉያ እናመሰግንሃለን። ፕሮቫክላጄ ፕራዲቫናስ ዤላባካይ ዲቫስ ኦሎ ፕራዳቫካንዴሌቬኖስ ፔራ ዣካታቫይ ዲስፓሮላ ቬኔስ ኤሌጄኒያስ መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም በነገር ሁሉ እንድታግዘን ጊዜያችንን፣ ዘመናችንን፣ ሕይወታችንን ዛሬ ድረስ እንድንጸልይ አቅም፣ ጉልበት፣ ብርታት ይሆንከን ፊትን እንድንፈልግ ጌታ ሆይ ጸጋን የሰጠን የዘላለም አምላክ እግዚአብሔር ስም ይባረክ፣ ስም ይባረክ። ዛሬ 27ኛ ቀን ድረስ ጌታ ሆይ የረዳን አንተነ፣ ያገዝከን አንተነ። ብዙ የማይታለፉ ብዙ ከባድ ቀኖችን እያሳለፍከን እግዚአብሔር መንፈስ ቅዱስ ባላንጣዎቻችንን፣ ጠላቶቻችንን እግዚአብሔር የዘላለም አምላክ እየተበቀልክ ድል እየነሳ እግዚአብሔር ሆይ በነገር ሁሉ ከፊታችን እየወጣ መንፈስ ቅዱስ እኔ ካንተ ጋር ነኝ፣ እኔ ያበረታለሁ። የብርታት ዓመት ነው። ሃሌሉያ። ኃይሌ ባንተ ይገለጣል፣ ኃይሌ በድካም ይገለጣል እያልክ እግዚአብሔር የዘላለም ከጎናችን ቆመ እያበረታን እግዚአብሔር ሆይ ዳዊት ግን ልቡን በእግዚአብሔር አበረታ እንደሚል እግዚአብሔር የዘላለም አምላክ እያበረታን መንፈስ ቅዱስ እያጸናህን ዛሬ ላይ ስላደረስከን የዘላለም አምላክ እግዚአብሔር ስም ይባረክ። ሃሌሉያ ቬፕራጄላቫናስ ሜላ አድዋምባስ ኤክሬባጋስ ዲካባጄላ ፕራዳላቫስ እግዚአብሔር ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። ያንተ አብሮነት ስለሚያበረታን እግዚአብሔር የዘላለም አምላክ ያንተ እገዛ ስለሚያበረታን፣ መንፈስ ስለሚያበረታን፣ ጸጋ ስለሚያበረታን የዘላለም አምላክ እግዚአብሔር ማጃላሃዳያ ራባጋስ ዲስፓራጄና አሉዋንቲ ኤኬምባሮስ ኤሌጄኒያ ተግዳሮትን ሁሉ ሰብሮ የሚወጣው ይሄ ብርቱ መንፈስ ከኛ ጋር ስላለ ሜዳ ሳራባጋዲባስ ሃሌሉያ። እኔ ካንተ ጋር ነኝ አትፍራ አልከው ኢያሱን። I will be with you ጄሌ ፕራጋዳባስ all the way ካንተ ጋር ሆናለሁ እስከ መጨረሻው። ሃሌሉያ። ጽና፣ በርታ። ሃሌሉያ። የተናገርኩን ሁሉ አውርስሃለሁ። የተናገርኩት የተስፋ ቃል ሁሉ ይፈጸማል። ሜንዳራ ባህዳይ ስለሚሆን እግዚአብሔር የዘላለም አምላክ ሳይሆን እንባርካለን፣ ሳይሆን እናመሰግንሃለን። ማጄ ፕራዳቫ ሳፕራጃላባይ ኢካምባራጄላ ዲጋስ ዲስፖራጄላ ኪንዳላባስ ስም ይባረክ፣ ስም ይባረክ። እናመሰግንሃለን፣ እናከብረሃለን። ሃሌሉያ። ጊዜያችንን ባርክልን። በዚህ ውስጥ ብርታት የማይሰማው በድካም ውስጥ ያለ በተለያየ ሁኔታ ውስጥ የሚያልፍ እግዚአብሔር የዘላለም አምላክ ልቦ የደከመበት እግዚአብሔር መንፈስ ቅዱስ በተለያየ ሁኔታ ውስጥ እያለፉ ያሉትን ተስፋ የቆረጡትን ተስፋቸው እንድታድስ፣ ኃይላቸው እንድታድስ፣ ጸጋ እንድትሰጣቸው እኔ በኢየሱስ ስም ጸለይኩ። ያ የሚረዳ መንፈስ፣ ያ የሚያግስ መንፈስ፣ ያ የሚያጸናው መንፈስ በኢየሱስ ክርስቶስ ስም በሙላት አለመከልከል በእያንዳንዳችን ህይወት አልፎ እንዲሰራ እኔ ጸልያለሁ። እናመሰግናለን። በኢየሱስ ስም ጸለይን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እጅግ አድርገን እንባርካለን። እግዚአብሔር ደግሞ ይረዳናል። አሜን። በዚህ ያላችሁ በተለያየ ሚዲያ ያላችሁ ለሌሎች እንዲደርስ ሁላችንም ሼር ማድረግን አንርሳ። ምክንያቱም ብዙ ሰው ይባረካል፣ ብዙ ሰው ይጽናናል፣ ብዙ ሰው ይበረታል።
ማን ጋር እንደሚደርስ አናቅም። ወንጌል ስለሆነ ሁላችንም በቻልነው መጠን ዛሬ የምንማረውን ሼር እናድርግላቸው። ጌታ ይባረክ። እግዚአብሔር የተባረከውን ጌታ ያበረታናል። አሜን። አበረታለሁ፣ አጸናሃለሁ፣ ክንዴም ታጸናለች፣ አበረታለሁ እያለ ለዳዊት እንደተናገረው ሰሞኑን ስንመለከት ነበረ። መንፈስ ቅዱስ በሕይወታችን ሲመጣ የሚሰራውን በአዲስ ኪዳን እንዴት ይሰራ፣ በኦልድ ቴስታመንት እንዴት ሲሰራ እንደነበረ ስፔሻሊ ከአብርሃም ጀመርን። ከዛ የሙሴን ሕይወት እየተመለከትን ባለፈው ደግሞ ሳምንት ላይ ስለ ኢያሱ ስንመለከት ነበረ እና እግዚአብሔር አምላካችን የተባረከ ይሁን። ያንን እየተመለከትን እንዴት መንፈስ ቅዱስ በሙላት በሕይወታቸው እየተገለጠ ሲሰራ እንደነበረ ስንመለከት ነበረ። በሚደንቅ ሁኔታ እግዚአብሔር በሕይወታቸው እየተገለጠ ሲሰራ እንመለከታለን። ዛሬም በእኔም በእናንተም ሕይወት እግዚአብሔር አልፎ ይሰራል። አሜን። በአባቶቻችን የሰራ ዛሬም ይሰራል እና እንዴት ድልን እየነሳ ኢያሱን እንዴት እንደረዳው ስንመለከት ነበረ። አውል ቢ ዊዝ ዩ ካለው በኋላ አበረታለሁ፣ አብሬ ሆናለሁ፣ አጸናሃለሁ፣ አትፍራ፣ አይዞ በቃ ብሎት በጣም ካበረታው በኋላ እነዛ ጽኗን ኃያላን የሆኑትን ነገስታቶችን በእጅ አሳልፌ ይሰጣለሁ ብሎት እግዚአብሔር እንዴት በእጁ አሳልፎ ሲሰጠው እንደነበረ ስንመለከት ነበረ። ሳይኖሩ ሳይሆን እነዛ ነገስታቶች እንዳሉ ሆነው እነሱን ግን እንዴት ድል አድርጎ እግዚአብሔር አሳልፎ እንደሚሰጠው በብርቱ ይናገረው ነበረ። እግዚአብሔር አምላካችን የተባረከውን እንደተናገረው እነዛን 31 ነገስታቶች እንዴት እግዚአብሔር ድል እንደሰጠው መጽሐፍ ላይ እንመለከታለን። የኢያሪኮን ቅጥር እንዴት እግዚአብሔር እንዳፈረሰለት፣ ያ የሚፈስ የነበረ ዮርዳኖስ ውሃን እንደ ግድግዳ እንደ ክምር እግዚአብሔር እንዴት እንዳቆመላቸውና እንዳሻገራቸው መጽሐፍ ስንመለከት ነበር ባለፈው ሳምንት እና ዛሬም ከኔ ጋር በዚህ መንፈስ እንጸልያለን። አሜን። የእግዚአብሔር መንፈስ በሕይወታችን ሲመጣ በምን ውስጥ እምለፉ አላልኳችሁም? ምን ውስጥም ግቡ፣ በምን ውስጥ እምለፉ የእግዚአብሔር መንፈስ ብቻ ሜክ ሹር ዛት የእግዚአብሔር መንፈስ ከእናንተ ጋር እንዳለ እሱን እርግጠኛ ሁኑ። እሱ ከእናንተ ጋር ካለ ምን ውስጥም ግቡ እግዚአብሔር ያወጣችኋል፣ እግዚአብሔር ይረዳችኋል፣ እግዚአብሔር ያግዛችኋል፣ እግዚአብሔር ያቆማችኋል፣ ኃይላችሁን ያድሰዋል። እውነቴን ነው የምላችሁ። ምን ውስጥም ግቡ እግዚአብሔር ከየትኛውም ነገር ማውጣት ይችላል። እግዚአብሔር ምን ውስጥም ግቡ ማይዲር እግዚአብሔር ከምን ውስጥ ማውጣት ይችላል። መጽሐፍ ላይ ስንመለከት እንደዚህ ይላል። የማነበው መሳፍንት መጽሐፍ ላይ ምዕራፍ 6 ነው የማነበው እና የእግዚአብሔርን መልአክ ኦፍራ ወደምትባል መንደር መጥቶ በኤብዛራዊው በኢዮአስ እርሻ ውስጥ በሚገኝ በአንድ ባሉጥ ዛፍ ስር ተቀመጠ። የኢዮአስም ልጅ ጌዲዮን ሚዲያማውያንን እንዳያገኙት ተደብቆ በወይን መጥመቂያ ውስጥ ስፍራ ስንዴን ይወቃ ነበረ። የእግዚአብሔርን መልአክ ተገልጦ አንተ ኃያል ጦረኛ፣ እነሆ እግዚአብሔር ከአንተ ጋር ነው አለው ይላል። ጌዲዮን መልሶ ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አውጥቶናል በማለት አባቶቻችን የነገሩን ተአምር የት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያንም እጅ አሳልፎ ሰጥቶናል እያለ ጌዲዮን እዚህ ጋር ሲናገር እንመለከታለን። እግዚአብሔር አምላካችን የተባረከውን ብዙዎቻችሁ ታውቃላችሁ። መሳፍንት መጽሐፍን ስትመለከቱ እንደ መጀመሪያውን ከኢያሱ መጽሐፍ ስትቀጥሉት መጽሐፉን ልክ ስትመለከቱ እግዚአብሔርን የማያውቅ ጀነሬሽን ተነሳ ይላል። እግዚአብሔርን በማያውቅ መንፈስ ነው የተነሱት። እግዚአብሔርን የማያውቅ ጀነሬሽን ተነሳ ካለ በኋላ እነዛ የተነሱት ጀነሬሽኖች ደግሞ በጣም አስቸጋሪ ትውልድ ነበረ። በቪሸስ ሰርክል ውስጥ የገባ ትውልድ። አንዴ እግዚአብሔር ድል ነሺ ከጠላቶቻቸው ድል የሚያደርግላቸው መሳፍንትን እያስነሳላቸው ድል ይመታላቸዋል። ተመልሰው እዛው የጠላት ስራ ውስጥና የአጋንንትን አሰራር ውስጥ ተመልሰው ሲገቡ እንመለከታለን። ህይወታቸው ቪሸስ ሰርክል ነው። በቃ የተደጋገመ ነገር ውስጥ ነው፣ የተደጋገመ ኃጢአት ውስጥ ናቸው ያሉት እና ከዛ የተነሳ ደግሞ ያሉበትም እንትን በሚዲያም ስለነበረ ሚዲያማኖች ደግሞ በጣም አንቆ ይዟቸው ነበር። አንቆ መያዝ ብቻ አይደለም፣ የሚገርማቸው በጣም አስጨንቋቸው ነበር። እህላቸው ሲደርስ ልክ በላን ብለው እህል ለማጨድ ሲወጡ መተው ቀድመው እንትናቸውን ማሳውን ያበላሹባቸው ነበር፣ እህላቸውን ያበላሹባቸው ነበር።
ነበር። ኢማጅን ከዛ በኋላ ያለውን ሰፈሪንግ አስቡት። ያው የሚተዳደሩት በዛ እህል ነው እና ያንን የዘሩትን እህል መተው አመድ ድባቅ ይመቱባቸዋል። ከዛ በኋላ በጣም ልባቸው ያዝናል። ከዛ የተነሳ ነው ዛሬ ላይ አሁን ምዕራፍ 6 ላይ ያነበብኩት ክፍል ጌዲዮን የወይን መጥመቂያ ውስጥ ገብቶ ስንዴን የሚወቃ የነበረው ካለው ነገር የተነሳ ከአስጨናቂያቸው የተነሳ በዙሪያቸው ካለ ከጠላታቸው የተነሳ እግዚአብሔር ግን አሳልፎ ሰጥቷቸው አሳልፌ እሰጣችኋለሁ። መጽሐፉን ከምዕራፍ 1 ጀምራችሁ ስትመለከቱ እኔን መከተል ከተዋችሁ አሳልፌ ለጠላቶቻችሁ እሰጣችኋለሁ ብሏቸዋል። ስለዚህ እግዚአብሔርን ባለመታዘዝ ምክንያት እግዚአብሔርን መከተል ትተው በራሳቸው ሀሳብ ሲሄዱ እግዚአብሔር ደግሞ ለጠላቶቻቸው አሳልፎ ይሰጣቸዋል። እንደገና ደግሞ በእግዚአብሔር ፊት ይጮሃሉ። እግዚአብሔር ደግሞ ምሕረትን ያደርግላቸውና እንደገና ከዛ ነፃ አውጪ ያመጣላቸዋል። ተባረኪ ሰንዬ። ነፃ አውጪ ያመጣላቸዋል። እንደገና ድል ያደርግላቸዋል። ተመልሰው እዛ ውስጥ ይገባሉና እንዲህ አይነት ቪዥን ሰርክል ውስጥ ነበሩ። ግን ይሄ ብርቱ ኃያል የተባለው ሰው ጌዲዮን በዛ ሁኔታ ውስጥ በማይመች ሁኔታ ውስጥ ሆኖ በእግዚአብሔር ፊት ይጸልይ ነበረ። የእግዚአብሔርን ፊት ይፈልግ ነበረ። እግዚአብሔርን ቻሌንጅ ያደርገው ነበረ። ወዴት ነህ እግዚአብሔር? የሚገርመው በምንም ሁኔታ ውስጥ እለፉ there is a day እግዚአብሔር ደሊቨርድ የሚያደርጋችሁ ቀን አለ። እግዚአብሔር ደሊቨርድ የሚያደርጋችሁ ቀን አለ። እግዚአብሔር ነፃ የሚያወጣችሁ ቀን ሩቅ አይደለም። እንደ ጌዲዮን እግዚአብሔር ነፃ ያደርጋችኋል። በህይወታችሁ ላይ ምንም አይነት ነገር ይለፍ፣ እግዚአብሔር በቃ የሚልበት ቀን አለ። በቃ የሚልበት ቀን አለ። እግዚአብሔር አምላካችን የተባረከ ይሁን። በቃት ልጄ፣ በቃው ልጄ ብሎ እግዚአብሔር ከዛ ውስጥ የሚያወጣን ቀን አለ። ይመስለዋል ጠላት የተፈቀደለት ይመስለዋል ሁኔታ እና በብዙ ነገር ውስጥ ስታልፉ ብዙ ትዕግስታችሁ ይፈተናል። በብዙ ነገር ውስጥ ታልፋላችሁ። ብዙ ነገሮች ውስጥ ታልፋላችሁ። ግን አንድ እርግጠኛ ሁኑ፣ መጸለይን እንዳታቆሙ። በምንም ሁኔታ ውስጥ ሁኑ፣ ከእግዚአብሔር ጋር ያላችሁን ኢንቲሜሲ እንዳትጥሉ። ምክንያቱም እግዚአብሔር እዛ ጋር ነው የሚመጣው። እግዚአብሔር መሰዊያው ጋር ነው የሚመጣው። እግዚአብሔር ወደ ነገራችሁ ይመጣል። ዜር ኢዝ ኤ ዴይ ማይ ዲር። እግዚአብሔር የሚመጣበት ቀን አለ። ምን ውስጥም ግቢ፣ ምን ውስጥም ግባ፣ ተሳስታችሁም ግቡ፣ ሳትሳሳቱም አውቃችሁም ግቡ። እግዚአብሔር ከዛ ውስጥ ደሊቨር ያደርጋችኋል። እግዚአብሔር ይባረክ። መንፈሱ የሚያደርግ የነበረው ምንድን ነው ብትሉኝ፣ ደሊቨርድ ነበር ሲያደርጋችሁ የነበረው። ምን ውስጥም ግቡ፣ እግዚአብሔር ከዛ ውስጥ ደሊቨርድ የማድረግ ኃይል አለው። እግዚአብሔር አምላካችን የተባረከ ይሁን። ያወጣሻል፣ ያወጣል። መንፈሱ እንደዛ ነው። አንተ ብርቱ ኃያል ሰው አይመስልም። ምናልባት ጠላት ብርቱ ላትመስሉ ትችላላችሁ። ከሚደርስባችሁ ነገር ሰዎችም ብርቱ ላትመስሏቸው ትችላላችሁ። ዊክ መስላችሁ ልትታዩ ትችላላችሁ። ግን እግዚአብሔር እስኪገለጥ ድረስ ነው። ግን የአምላካችሁ እስኪገለጥ ድረስ ነው። እግዚአብሔር እስኪያንኳኳ ድረስ ነው። እግዚአብሔር ሲነሳ በፊቱ የሚቆም የለም። ለዘመናት ያስቸገራችሁን ነገር ይነቅለዋል፣ ከህይወታችሁ ላይ ያነሳዋል። አይ ብሊቭ ጌዲዮን አንተ ብርቱ ጦረኛ ነው ያለው። ተዋጊ ያነበብኩት አዲሱን ትርጉም ነው። አንተ ጦረኛ፣ አንተ ብርቱ፣ አንተ ተዋጊ፣ የምትጋደል ተጋደሉ። በየትኛውም ሁኔታ ውስጥ ሆኑና ተጋደሉ። ጸሎት እንዳታቁም፣ ጸልዩ። በእግዚአብሔር ፊት ጸልዩ። መጾም ቢያስፈልግ ጹሙ፣ ጸልዩ። በእግዚአብሔር ፊት ጌታ ይመጣል። ምን ውስጥም ግቡ እኮ ነው የምላችሁ። ጎድ ኢዝ ገነ ደሊቨር ዩ። ጎድ ኢዝ ገነ ደሊቨር ዩ። ያወጣችኋል። አይ ብሊቭ ይህን ነው እግዚአብሔር በልቤ ላይ ያስቀመጠው። ያወጣችኋል። እግዚአብሔር የሚያያችሁ አንተ ብርቱ ኃያል ሰው። እናንተ ምናልባት የምታልፉበት ነገር ላይመስል ይችላል። ጠላቶቻችሁ፣ ባላንጣቻችሁ
ሊያላግጡ ይችላሉ። አግኝቼዋለሁ፣ አስሬዋለሁ፣ እንደዛ ነው የሚለው አይደል? አሁን ጌዲዮን ስትመለከቱት አግኝቼዋለሁ፣ ኮንፋይንድ አድርጌዋለሁ፣ እኔ የምፈልገው ቦታ አስቀምጨዋለሁ፣ እኔ እንደምፈልገው ነው ማደርገው ሊላችሁ ይችላል ጠላት። እውነቴን ነው የምላችሁ። እኔ አግኝቼዋለሁ፣ የምፈልገው ቦታ ገብቶልኛል፣ አስገብቼዋለሁ፣ ልኩን አሳይቼዋለሁ በቃ ይላችኋል ጠላት። ከዚህ በኋላ ተስፋ የለውም፣ በቃ ዘግቼባችኋለሁ። ጠላት እንደዛ ነው የሚለው። በቃ ከዚህ በኋላ አቅም አሳጥቻታለሁ፣ አቅም የላትም፣ አቅም የለውም ይላችኋል። ኃይሌም ብርታቴም እግዚአብሔር ነው ይላል። ለዛ ነው ሐና አትታበዩ አለች፣ በኩራትም አትናገሩ አለች። እግዚአብሔር ምንድን ነው? አዋቂ ነው አለች። እሱ ስራን ሁሉ ይመዝናል አለች። እውነት ነው የምላችሁ፣ እግዚአብሔር ስራን ሁሉ የሚመዝንበትና ዋጋ የሚከፍልበት ቀን አለው። እግዚአብሔር ለእያንዳንዱ ሰው ዋጋውን ይከፍለዋል። ጠላቶቻችሁን ይቀጠዋል። ቀጣቸው። ጌዲዮንን ቀጥተነዋል፣ ኮንፋይንድ አድርገነዋል፣ አግኝተነዋል፣ መተነዋል ሲል ኑ አለ። እያበረታሁት ነው፣ እያሰለጠንኩት ነው፣ ሰልፍ እያስተማርኩት ነው። ከዚህ በኋላ አይያዝማል። ከዚህ ስትወጪ አትያዥም። ኖ ዋን ቢፎር ዩ፣ ማንም አይቆምም። በህይወት ዕድሜ ሁሉ ማንም አይቋቋምም ነው ያለው። ከኔና ከእናንተ የተነሳ አይደለም። እኛ የታመንነው እግዚአብሔር አለ። ከኔና ከእናንተ ፊት ለፊት የሚዋጋ እግዚአብሔር አለ። ይዋጋላችኋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። እግዚአብሔር ስለ እናንተ ይዋጋል። ጣልኳት፣ ወደቀች፣ ከዚህ በኋላ አትነሳም፣ አይነሳም። ከዚህ በኋላ አሸንፌዋለሁ፣ አስገብቼዋለሁ፣ ማይመች ቦታ ውስጥ ነው ያለው፣ እኔ ታርጌት አድርጌዋለሁ፣ ከዚህ በኋላ የመነሳት ጉዳይ የለም ብሎ ጠላት ሲዘጋ እኔ አበረታዋለሁ አለ። አንተ ብርቱ ሰው፣ መጪው ዘመን እግዚአብሔር የሚያበረታን ዓመት ነው። አሜን። የብርታት ዓመታችን ነው። እግዚአብሔር ያበረታናል። እግዚአብሔር ኃይላችንን ያድሰዋል። ጠላት በሱ ላይ አይጠቀምም ይላል መጽሐፍ ቅዱስ። he will never use you። ጠላት አመፅ በሱ ላይ አይሰለጥንም ይላል። ምደግፈው እኔ ነኝ፣ አበረታዋለሁ፣ እደግፈዋለሁ፣ ቀኜ ትደግፈዋለች አለ። ሃሌሉያ! ደስ አይላችሁ? እኔ በጣም ነው ኤክሳይትድ የምሆነው። እንዲህ አይነት አምላክ የማይጥል የማይረሳ፣ በሸለቆ ብትሆኑ በተራራ በሐዘን ቢሆን በደስታ የማይጥል የማይረሳ። ሃሌሉያ! እንዲህ አይነት አምላክ አለን። ዌት ሎርድ። በቃ ለተስፋ ተቆርጧል አለ። ዘግቼዋለሁ። ጠላትም ኢየሱስ ላይ እንደዛ ነው ያደረገው አይደል? ተገላገልኩ አለ። ገደልኩት፣ መስቀል ላይ ሰቅዬ የባሪያን ግድያ ገደልኩት አለ። በ30 ብር የሸጠው መስሎት ተዘጋ አለ። በቃ ቻፕተሩን ዘጋው። ተገላገልኩ አለ። አላወቅም ሊበቀለው የመጣ እንደሆነ። ቢያውቅ ኖሮ እንደዛም አሳልፎ አይሰጥም ነበረ። በጠላት ራስ ላይ እንደሚቆም እኔና እናንተንም እንደሚያቆመን ቢያውቅ ኖሮ አያደርገውም። አሜን። ጌታ ይባረክ። ኢዮቤ እግዚአብሔር አምላክ ይባርክ። እግዚአብሔር መልካም አምላክ ነው። ሃሌሉያ! እግዚአብሔር ትልቅ አምላክ አይደል? ይረዳናል፣ ያግዘናል፣ ያቆመናል፣ ተስፋችንን ያድሳል። ወደ ጌዲዮን ህይወት መጣ እግዚአብሔር ወደ አንቺ ህይወት ይመጣል፣ ወደ አንተ ህይወት ይመጣል። ዌይት ዘ ሎርድ። ጌታን ጠብቁት። እግዚአብሔር በራሱ ሰዓት ይመጣል። የገባውበት ከባድ ነው። በምን ውስጥም ግቡ እኮ አልኳችሁ። ምን ውስጥም መለፉ። ይመጣል እግዚአብሔር። የኔ ጌታ ይመጣል። የኔ ንጉስ ይመጣል። ኢየሱስ ይመጣል። ሃሌሉያ! ለእያንዳንዱ ሰው ዋጋውን ይከፍላል። በድንገት መጥቶ ካለበት ነገር ጌዲዮንን እንዳወጣው መንፈሱ ያንን ነው የሚያደርገው። ግን መጸለይ እንዳታቁ፣ በእግዚአብሔር ፊት መሆናችሁን እንዳታቁ።
እግዚአብሔር በዛ ቦታ ይመጣል። ተስፋ በቆረጣችሁበት ጌዲዮን ሲገለጥለት ራሱ መልአኩ he was not excited ምንም አልደነቀውም። ስጸልይ የነበረው በቃ መልአኩ ሊናገረኝ ነው አላለም። አንተ ብርቱ ጽኑ ኃያል ሰው ሲለው ምን ብርቱ ጽኑ ኃያል ትለኛለህ? ሉክ ያለውበትን ቦታ ነው ያለው። it doesn't matter ምንም ሁኔታ ውስጥ ነው፣ እግዚአብሔር ከዛ ውስጥ ማውጣት ይችላል። እግዚአብሔር ይረዳችኋል። እግዚአብሔር አበረታዋል አይደለም? ያበረታችኋል። አይመስልም፣ ብርቱ እኮ አይመስልም። እግዚአብሔር ግን የራሱን መንፈስ ተማምኖ አንተ ብርቱ ኃያል ሰው፣ እኔ እኮ ነኝ ያበረታሁት፣ እኔ እኮ ነኝ ኃይልን ያደስኩት፣ እኔ እኮ ነኝ ያቆምኩ፣ እኔ እኮ ነኝ የረዳው። በዛ በማታልፍ ማለፍ ባቃተ ጊዜ ውስጥ የረዳሁ እኔ አምላክ እግዚአብሔር ነኝ። አሁንም አቅም ሆናለሁ፣ አሁንም ጉልበት ሆናለሁ፣ አሁንም እረዳለሁ፣ አሁንም አጸናለሁ፣ ቀኜ ትደግፋለች። የሚገርመኝ የጌዲዮንን ታሪክ ስትመለከቱ መጽሐፉን የዘለቃችሁ ስትሄዱ እግዚአብሔር ዋንስ ከተገለጠለት በኋላ ልክ ሲገለጥለት ያው በእርግጥ ቻሌንጅን ያደረገው የታለ አባቶቻችን አምላክ ያ የተናገራችሁት ይችላል የተባለው ባህር ከፍሎ አመጣን የተባለው ግብፃውን እንደዚህ አሰቃይቶ ህዝቡን ደሊቨር አደረገ የተባለው የታለ እግዚአብሔር? ወሬ ዘ ሚራክል ያ ሚራክል ወርከር የተባለው የታለ እግዚአብሔር? ጥያቄ ነው የጠየቀው። ስቲል ዊዝ ዩ አሁንም አለ አብሮክ አለ። እግዚአብሔር ካንተ ጋር ነው። ሚዲያምን አሉ ያስጨነቀህን ጠላት እንደ አንድ ሰው አድርገህ ትመታለህ። አልመታም፣ መታ። በከተማይቷ ላይ ያለውን ሁሉ እግዚአብሔርን ማያስከብረውን ነውረኛውን ነገር ከአባቱ ቤት ጀምሮ የዚህ አጋንንት የሚመለክበትን የማምለኪያ አጸዶችን ቀለጣጠመ ይላል፣ አፈራረሰ። ይሄ የእግዚአብሔር ብርታት ይባላል። ሃሌሉያ። በዘመኔ አድርገዋለሁ። ፈርቶ ነው የገባው። ፈርቶ የገባ ሰውዬ እግዚአብሔር ተገልጦለት አንተ ብርቱ ኃያል ሰው፣ ብርቱ ጀግና የሆነው እግዚአብሔር ከፊት ይወጣል ሲባል በቃ እግዚአብሔር ብርቱ እሱ ከወጣ ከዚህ ቤት ነው የምትጀምረው አለ። ከአባቴ ቤት ነው የምጀምረው ብሎ መቀለጣጠም ማጸዳዳት ጀመር። ማጸዳዳት ጀመር። የሚገርም ስፒሪት ነው። ፈርቶ እኮ ነው የገባው መጀመሪያ። እነዛ የፈራቸውን ፌስ እንዳደረጋቸው ያስቻለው መንፈስ ቅዱስ የእግዚአብሔር ኃይል ከምን ውስጥ የሚያወጣችሁና በዘመናት መካከል ሊሰራ ያለውን በእናንተ ሕይወት ይጠቀምበታል፣ ይፈጸማል። በዘመን ፍጻሜ የእግዚአብሔር ሐሳብ ምንድን ነው ብትሉ ዓለሙን በክርስቶስ መጠቅለል ነው። የአጀንዳ በእኔና በእናንተ ሕይወት ውስጥ ነው የሚፈጸመው። እግዚአብሔር ሌላ የለውም። መልአክ መጥቶ አይሰብኩም። እግዚአብሔር እኔና እናንተን ከዚህ ጨለማ ስልጣን አድኖ ወደዚህ ጨለማ የላከን የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር የሚጠቀመው በእኔና በእናንተ ነው። መፈጸሙ አይቀርም። ጠላት የፈለገውን ኃይል ባይል፣ የፈለገውን ውጊያውን ቢያበዛ፣ ሰልፉን ቢጨምር እግዚአብሔርን የሚቋቋሙ ኃይል የለም። ለዛ ነው ምን ውስጥም ብትገቡ እግዚአብሔር በዘመናት መካከል በእናንተ ሕይወት ያሰበው ፍጻሜ ላይ ይደርሳል። በእኔ ሕይወት ያሰበው ፍጻሜ ላይ ይደርሳል በሉ። እግዚአብሔር ፍጻሜ ላይ ያደርሰዋል። እግዚአብሔር ይገለጣል። ሰሞኑን ስንመለከት የነበረው ያው የሙሴን ሕይወት መንፈስ ቅዱስ እንዴት በሕይወቱ ይሰራ እንደነበረ እግዚአብሔር እየተገለጠ እንዴት በሕይወታቸው ይሰራ ነበር እያለን ስንመለከት ጠላት ያለው ምድረ በዳ ዘጋቻቸው ነው ያለው። ምድረ በዳ ላይ ያገኛቸዋል። ምድረ በዳ ትዘጋቸዋለች። አላወቅም ከነሱ ፊት ለፊት የቀደመውን እግዚአብሔር በጠላቶቻቸውና በነሱ መካከል ጣልቃ እግዚአብሔር እንደገባ ለዘመናት ስለተፈቀደለት ጠላት በዛው የሚቀጥል መስሎታል። ለዛ ነው ያልኳችሁ እግዚአብሔር በቃ የሚልበት ሰዓት አለ። በቃ ከዚህ በኋላ የሚልበት ሰዓት አለው። የጠላትን ስውር እጅ የሚመታበት ሰዓት አለው። አይ ብሎ የተመረጡ ሰረገላዎችን ይዞ መገስገስ ጀመረ። በሙሉ ኃይል አገኛቸዋለሁ፣ ምድረ በዳ ትዘጋቸዋለች አለ። እኔ ዛግንጂ እበቀላቸዋለሁ ብሎ ሄደ። እግዚአብሔር ግን ኦልሬዲ ቀድሟል። እግዚአብሔር ኦልሬዲ ቀድሞ ጣልቃ ገብቷል። አትነካውም። ለዛ ነው
ለያዕቆብን ላባ ሲያሳድደው ተነካውና ዋ አለው፣ አስጠነቀቀው። መንካት አይደለም እንዳትናገር፣ የአባታችሁ አምላክ አለው። በሌሊት ባይናገረኝ ኑሮ ላደርግ የምችለውን አታውቅም አለው ላባ መጥቶ ለያዕቆብ። የኔ አምላክ እንደዚህ ነው ያስጠነቅቅልሃል። አላው የሚያደርግበት ሰዓት አለ። አላው ነበር ላባ ለረጅም ዘመናት ተገዝቶለታል፣ ብዙ ነገር አድርጓል። አሁን ግን በቃ ይሄ ታይም ቱ የእግዚአብሔርና የያዕቆብ ነው። ለዛ ነው ከእግዚአብሔር ጋር በዛ ሌሊት ሲታገል ያደረበት ሌሊት ነው። ኢንቲሜት የሆነበት ሌሊት። ሰውነቴ ድና ቀረች አለ። እግዚአብሔርን ፊት ለፊት አየሁት ያለው ከእግዚአብሔር ጋር የሚገርም ኢንካውንተር ያደረገበት ቦታ ነው። እግዚአብሔር ለብቻው ፈልጎታል። አይ እስከዛሬ ድረስ ያደረግከው ይበቃል አለ። ይሄ እኔና የልጄ ጉዳይ ነው አለ። ስሜ ይጠራል እኮ ያልኩት የአብርሃም የይስሐቅ ያዕቆብ አምላክ ነኝ። ስለዚህ ያዕቆብ ዝም ብሎ መቶ ቤትክ ባሪያ ስለሆነና ስርስር እንትን ብሎ ልጆችና ለልጆች ስለተገዛ ምን ስላለ እንዳይመስልክ። ኮቨነንት አለው፣ ቃል ኪዳን አለኝ ከነሱ ጋር። በቃ እዚህ ጋር በቃ ተመለስ። አሁን የሱ መንገድ ነው፣ ይሄ እኔና የሱ መንገድ ነው። እግዚአብሔር እንደዛ በእኔና በእናንተ ህይወት ውስጥ ጣልቃ የሚገባበት ጊዜ አለ። ሚዲያምም በጣም ብዙ ዘመን ያንን በማድረግ እስራኤልን በማስጨነቅ ውስጥ ኮንፋይንድ በማድረግ እዛ ውስጥ አስገብቶት ነበር። ግን የእግዚአብሔር ጊዜ አለ። በቃ አለ፣ ናውጣ አለ። ከአለት ንቃቃት ውስጥ የምትወጡበት ቀን አለ። እግዚአብሔር የሚያወጣችሁ ቀን አለ። እግዚአብሔር ተስፋን የሚያድስበት ቀን አለ። የእግዚአብሔር የጉብኝት ቀን አለ። መንፈሱ ያን ያደርጋል አለ። እግዚአብሔር ጊዜ የለቅሶ ጊዜ እንዳለው ሁሉ የደስታ ጊዜ አለ። የሐዘን ጊዜ እንዳለው ጊዜ ሁሉ እግዚአብሔር ደስታን ያመጣል። ጠላትን ደግሞ በቃ የሚልበትም ሰዓት አለው። ስለዚህ እዚህ ጋር ጌዶን ስንመለከት በቃ ካለው ጠላት በቃ አሁን ደግሞ ያንተ ተራ ነው አለው። የተበቀለንን ጠላት፣ ህዝቤን ያስጨነቀውን ጠላት ትበቀልልኛለህ አለው። ጌዲዮን በምን አይነት መንፈስ እንደወጣ፣ በምን አይነት መንፈስ፣ በልዩነት መንፈስ ከእግዚአብሔር ጋር ኢንካውንተር ስላደረገ አንተ ብርቱ ነህ፣ ውጣ፣ ሚዲያምን እንዳንድ ሶር ትመታለኛለህ። እሺ አለ። ወጣ፣ ታዘዘ። እግዚአብሔር ከፊት ለፊቱ ቀድሞ ስለነበረ የጠላትን ኃይል ሁሉ መምታት ቻለ። ብዙ ሰራዊት እስራኤል ሁሉ ና ብሎ ሲል ለጦርነት ሲጠራ ራሱ አገር ግር ብሎ ሲወጣ ነው አለ። በኃይል ያሸነፍኩ ይላል እስራኤል። ስለዚህ መልስልኛል። ታስታውሳላችሁ አጉንብሶ የጠጣ ምን እያለ ብቻ በዛ እግዚአብሔር ካጣራቸው በኋላ በ300 ሰው ነው ድል የተነሳው። እንደ አንድ ሰው አርጎ የመታው እሱ ብቻ አይደለም። ከተማው ላይ ያለውን እግዚአብሔርን የማስከብረውን ነገር፣ ነውረኛ የሆነውን ነገር፣ መንፈሱን ግሪቭ የሚያደርገውን ነገር፣ እግዚአብሔርን የሚያሳዝነውን ነገር ከከተማው ላይ አነሳ። ደፋር ያደርጋል መንፈስ ቅዱስ። ኤንካውንተርስ ተደርጎ ደፋር ሆነ። ያፈሪ ደፋር፣ ያፈርቶ የወይን መጥመቂያ ውስጥ የገባው ደፋር ቦልድ ሆነ። ቀለጣጥመዋለሁ አለ። ሰባበረ፣ ቀለጣጠመ፣ የእግዚአብሔርን መሰዊያ አቆመ ይላል። እግዚአብሔር አምላካችን የተባረከ ይሁን። ጌታን እጅግ አድርገን እንባርካለን። ዛሬ በተለያየ ሁኔታ ውስጥ የምታልፉ ተስፋ የቆረጣችሁት፣ ያለውበት ቦታ በጣም ከባድ ነው፣ የማልፍበት ሁኔታ በጣም ከባድ ነው፣ ጠላት በህይወቴ ላይ በጣም ለረጅም ዘመናት ህይወቴን ይዞታል፣ ቪሸስ ሰርክል ውስጥ ነኝ ያለሁት፣ መውጣት አቅቶኛል የምትሉ የእግዚአብሔር ጊዜ አለ። እግዚአብሔር ደግሞ እንዲረዳችሁ እንጸልያለን። ጌታ ይባረክ። እስኪ እንጸልይ። ጌታ ሆይ እጅግ አድርገን እናመሰግንሃለን ስለዚህ ቀን፣ ስለዚህ ማለዳ። ስም ይባረክ። እግዚአብሔር የዘላለም አምላክ ዛሬ እንጸልያለን እንደ ጌዲዮን። መንፈስ ቅዱስ የዘላለም አምላክ እግዚአብሔር ሆይ መንፈስ ሲመጣ እንደሌላ ነው የሚያደርገው። በእኛ ውስጥ የከበረ መንፈስ አለ እግዚአብሔር የዘላለም አምላክ። ስለዚህ ስለሰጠን የከበረ መንፈስ ከየትኛውም ነገር ሊያወጣን፣ ምን ውስጥም ብንገባ መንፈስ ሊያወጣን፣ ሊረዳን፣ ሊያግዘን፣ ሊያቆመን ዛሬም በመካከላችን ስላለ
እናመሰግንሃለን። እንደምትረዳን እናምናለን፣ እንደምታግዘን እናምናለን። ዛሬ በተለያየ ሁኔታ ውስጥ፣ በተለያየ ሰልፍ ውስጥ፣ በተለያየ ቪሸስ በሆነ በጠላት ሰርክል ውስጥ የገቡ እግዚአብሔር የዘላለም አምላክ ህይወታቸው ድግምግሞሽ እግዚአብሔር መንፈስ ቅዱስ ጠላት አላሳልፍ ያላቸው ህይወታቸው የታከታቸው በኢየሱስ ክርስቶስ ስም ዛሬ መፈታት ይሆንላቸው። ዛሬ ነፃነትን አውጃለሁ። ዛሬ ፍሪደምን አውጃለሁ። የዘላለም አምላክ እግዚአብሔር ሆይ በነገር ሁሉ ከፊታቸው እንድትቀድም፣ በነገር ሁሉ እንድትረዳቸው፣ ኃይላቸው እንድታድስ፣ ጸጋ እንድትሰጣቸው፣ ጉልበት እንድትሆናቸው፣ ኃይል እንድትሆናቸው፣ ብርታት እንድትሆናቸው እኔ በጌታ በኢየሱስ ስም ጸለይኩ። እጅግ አድርጌ አመሰግንሃለሁ። ጌታ መንፈስ ቅዱስ ካሉበት ከተያዙበት ነጥቆ የሚያወጣ የእግዚአብሔር መንፈስ ዛሬ በህይወታቸው እንዲገለጥ እኔ ጸልያለሁ። ከተያዙበት ነገር እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም ዛሬ ማምለጥ ይሁን። ከየትኛውም ጠላት አሰራር፣ ከየትኛውም ከአጋንንት አሰራር ዛሬ ማምለጥ እንዲሆን እኔ ጸልያለሁ። ከተያዙበት ነገር እግዚአብሔር መንፈስ ቅዱስ ዛሬ ማምለጥ ይሁን። በኢየሱስ ስም መንፈስ ያስመልጣቸው። እጅ ጣልቃ ትግባ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ከዚህ ውስጥ መውጣት አቅቶኛል። ህይወቴ በብርቱ ሰልፍ ነው። እግዚአብሔር መንፈስ ቅዱስ ለሚሉ እጅ ጣልቃ እንድትገባ ካሉበት ነገር ነጥቆ የሚያወጣ የእግዚአብሔር መንፈስ ነጥቆ እንዲያወጣቸው እንዲረዳቸው እግዚአብሔር መንፈስ ቅዱስ ኃይላቸው እንዲታደስ፣ ተስፋቸው እንዲታደስ፣ አቅማቸው እንዲታደስ፣ ጉልበታቸው እንዲታደስ እግዚአብሔር የዘላለም አምላክ በነገር ሁሉ እንድትረዳቸው ጣልቃ እንድትገባ በኢየሱስ ስም ጸለይኩ። እጅግ አድርገን እናመሰግናለን። የምንጸልይበትን ኃይል፣ ብርታት፣ ጸጋን ስለሰጠን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። ያ የሚያበረታው መንፈስ፣ ያ የሚያጽናናው መንፈስ እግዚአብሔር የዘላለም አምላክ ቃልን ስናነብ ስንጸልይ በዚህ በጾም ጸሎት ውስጥ መንፈስ እንዲያግዘን፣ ኃይል እንድትሆነን፣ ብርታት እንድትሆነን፣ ጸጋን እንድትጨምርልን በኢየሱስ ክርስቶስ ስም ጸለይኩ። ጊዜውን ሰዓቱን ሁሉ ተረከብ በልጅ በኢየሱስ ክርስቶስ ስም። በዚህ የታደሙትን ሁሉ እጃቸውን እንድትይዝ ጸጋ እንድታበዛላቸው በጌታ በኢየሱስ ስም ጸለይን። ስለ ሁሉ ተመስገን። ተርፎ ያለውን ቀናችንን ባርክልን። አሜን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ቀን ጌታን እጅግ አድርገን እንባርካለን። የረዳን ያገዘን ጸጋን ያበዛልን አምላካችን እግዚአብሔር የተባረከ ይሁን። ተባረኩልኝ። ጸጋ ይብዛላችሁ። ኢየሱስ ያድናል። በዚህ አንድ መጪው ዓመት ላይ ያቆመኛል። ሪጀክት አደረገ። ከየትም ውስጥ አውጥቶ